በአላህ ስብሓነሁ ወተዓላ ፍቃድ በዚህ ርዕስ ላይ ይዤ የቀረብኩት ነጥብ የእኔ ትምህርት ብቻ አይደለም፣ ከእናንተ ጋር በውይይት የምናስተላልፈው ፕሮግራም ይሆናል ኢንሻአላህ። በጥያቄ ጀምረዋል ፕሮግራም። ወደ ውስጥ ስገባ ለምን ይህን ፕሮግራም እንደቀረስኩት ትገምታላችሁ? ማ ሁወ ሀደፉኩም ፊል ሐያ፣ የህይወት ግባችሁ ምንድን ነው? ለወደፊት ምን መሆን ትፈልጋላችሁ? ዱንያን ለቃችሁ ስትወጡ ማን መባል ነው የምትፈልጉ? ጥያቄ ነው ለሁላችሁ ኢንሻአላህ። what is your goal in life? የህይወት ግባችሁ ምንድን ነው? ውስጣችሁን እየጠየቃችሁ ፕሮግራሙ ትከታተሉኛላችሁ ኢንሻአላህ። አብዛኛዎቻችን ለህይወታችን ግልጽ ግብ አላሰመርንም። ተራ ህይወት እየኖርን ያለን፣ ከየት ተነስተን የት መድረስ እንዳለብን አልወሰንም። ሰይድ ዓዲ ተራው ሰው ስለሚባለው ታሪክ ሲናገሩ ተራው ሰው ይሉታል ሰይድ ዓዲ። ይህ ግለሰብ ከተራ ቤተሰቦቹ ተወለደ ይላል። ለየት ያለ ግብ ካልነበረው ቤተሰብ ተወለደ። ከዛም አደገ። ትምህርት ቤት እየፎረፈም እየገባም 12ኛ ክፍል ጨረሰ። ከዛም ዩኒቨርሲቲ የመግባት እድል አገኘ። ዩኒቨርሲቲ ውስጥ ገባ። እንደምንም እየቀሰመ እየኮረጀ ትምህርት ቤት ተመረቀ። ከተመረቀ ምን አለ? ስራ ገባ። ስራ እንደጨረሰ ስራ ውስጥ እንደገባ ያው ስራ ያዘ ሰው ምን ይጠብቀዋል? ትዳር አለው አይደል? ትዳር መሰረተ። ከዛም የሆኑ ልጆችን ወለደ። ተከታተሉ። እነዚህ ልጆች አሳደገ፣ ሞተ። ተራ ኑሮ ኑሮ ተራን ሞት ሞተ ይላል። ህይወት ውስጥ አዲስን ነገር ያልጨመረ ሰው ብቻ ኖረ፣ ይበላል፣ ይጠጣ ነበር። ከዛም ዱንያ ያለቀላት። ለየት ያለ ዓላማ ያልነበረው ሰው ሰይድ ዓዲ ተራው ሰው ተራን ኑሮ ኑሮ ተራን ሞት ሞት ይላሉ። ምን ለማለት ነው የተፈለገው? ህይወት ውስጥ ለየት ያለ ዓላማ ያልነበረው ግለሰብ፣ ዱንያ ላይ አዲስን ነገር ጨምሮ ያልሄደ ሰው። ስለዚህ ግለሰብ ማንሳት የተፈለገው ለምንድን ነው? ለየት ያለ ዓላማ ዱንያ ላይ አልነበረውም ነው። ባጭሩ ምን ለማለት ነው የተፈለገው? ዱንያችን ላይ ስንኖር አንድ ግብ የህይወት ዓላማ ቀርጸን ያለ ማስፈጸም በመንቀሳቀስ ላይ ማለፍ ስላለብን ነው። ኢማሙ ሻፊዒ ሲናገሩ ምን ይላሉ? ወኢኒ ለኡብጊዱ ረጁለ አን አራሁ መሽጉለን ፊ እሙሪን ላ የንፈዐሁ ፊ ዲኒሂ ወላ ፊ ዱንያ ይላሉ። እኔ እኮ አንድን ወጣት ማየት ያስጠላኛል ይላሉ ኢማም ሻፊዒ። ቢዚ ሆኗል። ቢዚ የሆነበት ጉዳይ ግን ለዲኑም ለዱንያውም በማይጠቅም ኢሹ ውስጥ ነው ያለ። ወይ ዱንያ እየሰራ ነው ኢኮኖሚካሊ ፓወርፉል ሊሆን ነው አይባል፣ ሙስሊሙን ሊጠቅም ዘካ ሊያወጣበት፣ አሊያም ደግሞ ዲኑ ውስጥ ነውም አይደለም፣ ብቻ ቢዚ ነው። እንዲህ አይነትን ግለሰብ ማየት እኔ ያስጠላኛል ይላሉ። በጣም የሚገርማችሁ አሜሪካ ውስጥ የሚገኝ አንድ ትምህርት ቤት አለ። ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ። ፊዚክስ፣ ኬሚስትሪ፣ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ። ይሄ የትምህርት ክፍል ምንድነው? ሐዲድ ሐደፈክ ፊል ሐያ፣ የህይወት ግብህን አስምር የሚል የህይወት ግብህን ቅረጽ የትምህርቱ ክፍል። ህፃናቶቹን ከልጅነት ህፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ እያሉ ከህይወት ግባቸው ጋር ያቆራኟቸዋል። ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል። ትምህርት እኮ ነው። አንዱ የትምህርት ክፍል ግን ምንድነው? ነገ ምን መሆን ትፈልጋለህ ማሙሽ። ይሄ ብቻ ነው የትምህርት ክፍል። ዶክተር፣ እኔ ኢንጂነር መሆን እፈልጋለሁ። አንዱ ዶክተር ይላል፣ አንዱ ታዋቂ ፓይለት ይላል። ሁሉም ዓላማቸውን ይናገራሉ። ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል። ልጅህ እንዲህ መሆን ይፈልጋልና ዓላማውን በማሳካት ላይ እገዘው። ግልጽ ነው።
ዓላማውን በማሳካት ላይ እባክህ እገዘው ሚል ለአባት ደብዳቤ ይጻፋል። ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ህፃን። እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ህፃን ልጅ ታሪክ ላጫውታችሁ። አንድ ሙስሊም ህፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል። እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያውቅ አድርገዋለች። አላህን እንዲያውቅ፣ ዲን አልኢስላም መልእክት እንዲያውቅ፣ ሰሓቦቹን እንዲያውቅ አድርገው ነበር። ትምህርት ገባ። መምህሪቱ መጣችና ቦይ what you want to be in the future ማሙሽ ሆይ ነገ ምን መሆን ትፈልጋለህ ጠየቀችው መምህር ህፃኑ። ይህ ህፃን ምን አለ? I want to be like ሰሓባ፣ እንደ ሰሓባ መሆን እፈልጋለሁ አለ። መምህሪቱ ግራ ተጋባች ይላል። ሰሓባ ማለት የትምህርት የክፍል አይነት ነው? ዲፓርትመንት ነው? አሁን ፓይለት ኢንጂነር እንደሚባለው ሰሓባ ምንድን ነው? ማሙሽ ሰሓባ ምንድን ነው? ኖ እኔ ያልነግርሽም እናቴን ደውይና ጠይቂ ይላታል። በጣም ቸኩላለች። ወደ እናቱ ደወለች። እናትም ስደውልላት ምን አለች? ኖ የሰሓቦችን ጉዳይ በስልክ አልነግርሽም፣ ቤቴ ዘይሪኝ፣ ቪዚት አድርጊኝ። ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች። እናት ቁጭ አረገቻት። ሰሓባ ምንድን ነው? እቺ እናት ጥሩ ሰው ነበረች። የዛም ብፁዕ ትውልድ ታሪክ ነገረቻት። የሰሓቦችን ታሪክ፣ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች። መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች። መጨረሻ መስለም እንዳለባት ወሰነች። ሸሃዳ ማደረገች። አላሁ አክበር። እቺ ሚስት ምን አለች? እቺ መምህር በይ ባለቤቴን እልከዋለሁ ስለ ሰሓቦች አጫውችልኝ አለቻት። ኖ ባለቤትሽ ከመጣ ባሌ ነው የሚያናግረው፣ እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን። ፕሮግራም ሁለቱም ያዙ። ባል አሁንም ባልን አጫወተ። እሱም ልቡ ተነካ። ሰሓባ፣ ያ የሚተዛዘን ትውልድ፣ ያ ዓለምን የለወጠ ትውልድ፣ በዱንያም በአኼራውም ሥራ ውጤታማ የነበረ ትውልድ። እሱም እስልምናን ተቀበለ። ምን ይላል ታሪኩን ሲጨርሱ? ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር። ይህን ትምህርት ቤት የሸሪዓዊ ህግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል። በማን ምክንያት ነው ይህ ትምህርት ቤት ወደዚህ ይዘት የተለወጠ? የህይወት ዓላማው ግልጽ በነበረ ህፃን ልጅ፣ ምን መሆን እንዳለበት በሚያውቅ ትንሽ ልጅ። ግባችን ምንድነው? ዱንያ ላይ በቃ በላን ጠጣን ሞትን፣ ይሄ ነው ታሪካችን። ሲጻፍ አንድ ልክ የማይዘል ታሪክ ነው ያለን። ሰፊ ግብ ያስፈልገናል። በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳያቸዋል። ከሚያሳዩአቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች። አህያዋ ዝም ብላ ነው የምትሄደው። የት ነው የምትሄጂ ትላታለች በቅሎዋ አህያዋ። አህያ ምን ትላለች? ዝም ብዬ ነው የምሄደው ትላለች። ከዛ በቅሎ ምን ትላለች? እንዴ ዝም ብለሽ እንዴት ትሄጃለሽ? የት እንደምትሄጂ፣ እስከምን እንደምትሄጂ፣ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች። ከዚህ ላይ ፊልሙ ይቆማል። ለልጆች የተሰጠው መልእክት ምንድነው? ህይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን። የምታደርጉት የትኛውም እርምጃ ለቀረጻችሁት ግብ ግብአት መሆን አለበት፣ ኢንፑት መሆን አለበት። ግባችን የኛስ ምንድነው? ዛሬ በአላህ ፍቃድ አላህ ይወፍቀን ግባችን ቀርጸን እንለያያለን ኢንሻአላህ። መሆን የሚገባንን ሰው፣ ለየት ያለ ሰው፣ ዱንያ ላይ የሆነ ነገር የጨመረ ሰው። ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው። ይህ የመሰረትን ድንጋይ ነግራችኋለሁ። ቤዝመንቱ መጀመሪያ ለምን እንደተፈጠርን ማወቅ። ለምንድን ነው የተፈጠርነው? አላህን በብቸኝነት ልናመልከው፣ አላህ የሚወደው ባሪያ ልንሆን፣ አላህ እንደፈቀደልን ልንኖር። ለዚህ ነው የተፈጠረ። የሚገርማችሁ እስልምና
ለምን እንደተፈጠርነ በአንድ አንቀጽ ነው የቋጨው። ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን ሊገዙኝ ነው አለ ዘጋው። ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር። አንድ ፈላስፋ ሲናገር ምን ይላል? ኢነ ረበና ኸለቀል ከውነ ثم ነሲየሁ ይላል። አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል። ቁርአን መልስ ሰጠ። ወማ ካነ ረቡከ ነሲያ አንተ ጌታ ሚዘነጋ ሚረሳ አይደለም። ማርክስ መጣ፣ ትልቁ ፈላስፋ ተፈጥሮን አጠና። ለምን እንደተፈጠርነ ግራ ሲገባው ምን አለ? አነ ረበና ኸለቀል ከውነ ሊየልሁወ ቢሂ አለ። አምላክ ተፈጥሮን የፈጠራት ሊጫወትባት ነው አለ። አላህ ቁርአን ላይ አሁንም መልስ ሰጠ። አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን። ዝም ብለን የፈጠርናችሁ መሰላችሁ? ለዓላማ ነው። ይህ ተፈጥሮ በስርዓት የተገነባ። ኢልያስ አቡል ማዲ የሚባል አንድ ፈላስፋ እሱም ጠፋበትና ስንኙን ልች ሲል ቋጠረ። ጅእቱ ይላል መጣው ወደ ዱንያ ለአዕለሙ ሚን አይነ የት እንደነበርኩ አላውቅም። ወላኪኒ አተይቱ ብቻ ራሴን ዱንያ ላይ ያገኘሁት። ወለቀድ አብሰርቱ ጠሪቂ ፈመሸይቱ ዱንያ ላይ እግሬን አገኘሁት፣ መሬት አገኘሁ፣ ተራመድኩ። ለምን እንደመጣው አላውቅም። ከይፈ ጅእቱ እንዴት ወደ ዱንያ መጣው? ለስቱ አድሪ አላውቅም። ለምን አላውቅም? ሊአነኒ ላ አድሪ ስለማላውቅ። ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ ነው። እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የሚገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥህ ምን ትጠይቀዋለህ አለ። መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ትጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን እጠይቀውና ህይወቴን ከዛ አንፃር ቃኘው ነበር። በዛ መስመር ሄድ ነበር። እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት፣ እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠርን የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠርነው? የአላህ ጥሩ ባሮች ልንሆን ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ። በሶላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን፣ ከዚህ ላይ ግባችን እንመሰርታለን። ግልጽ ነው። ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፉ ረዲያ ውዳቂ ግብ የሚባለው እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎን የነበረችና አጋጣሚ እያወራን ነበር። ወደ መጨረሻ ላይ ስለ ኢስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ ስንወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው የምታቀርበው ፕሮግራም አለችኝ። አንዱ ፕሮግራም ዋትስ ዩር ጎል ኢን ላይፍ የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። እስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለው እዚህ ይዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ለውየር የህግ ጠበቃ መሆን።
ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ ከሆነ ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋለን። ጥሩ ግብ፣ ጥሩ መካከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወቱ። ይሄ ህይወት መካከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ፣ አልአህዳፉ ሳሚያ። የፕሮግራም ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ ረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው፣ የህይወታችን የመዞሪያ ነጥብ ነው። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ ፕሮግራም ዓላማ። የሚገርማችሁ ዑመር ኢብኑ አብዱል አዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ ዓብድል መሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ኢብኑ አብዱል አዚዝ ያጎቱ ልጅ ናት። ዑመር ኢብኑ አብዱል አዚዝ ኢብኒ መርዋን፣ እሷ ፋጢማ ቢንቱ ዓብድል መሊክ ኢብኒ መርዋን። በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቅያ አላህን ፈሪ ነበረች። ሁለተኛ ሓፊዘቱ ለኪታብላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለይ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱል መሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች። ፈተዘወጅቱሃ ተሳካልኝ፣ አገባዋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ። ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚራን على المدينة የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተ للمسلمين የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት እየተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ። አሁን ነፍሴ ወደ ምን ጓጓቻ? ምን ቀረ? ምን ቀረ? ጀና። ጀዛኩሙላህ። ثم إن نفسي طاقت إلى الجنة الدنيا علق አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር። እኒህን ዓመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሃነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም። አላህ ሁሉን አብቃቃ።
ዘካን የት ያደርጉት ታዲያ? አፍሪካ ኬፕ ታውን ያሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው። ሙስሊሙንካ እኔ ሀብታም ነኝ አንተን ትፈልጋለህ እኔም በቅቶኛል ሁሉን አላህ አብቃቅ። ሐታ በጣም የሚገርማቸው ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል። የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማዋት ወልአርድ። ዑመር ኢብኑ አብዱል አዚዝ እንዲህ አይነት ግብ ቀርሼ እስክሞት ሰራ ይላሉ። ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር። ቲልከ ዳሩል አኺረቱ ነጅዐሉሃ ሊለዚነ ላ ዩሪዱነ ፊል አርድ ዑሉወን ወላ ፈሳዳ። የምትቀጥለውን ዓለም እኮ ታሞ ያለ ትላለች ባለቤት ውጡልን አለ ከቤት ወጣን። ውጩኝ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎቹ። ከዛም ምን አለ ቀጣዩን ዓለም እኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው። ኢንሻአላህ ወሆ ሚን አህሊል ጀና። ዑመር ኢብኑ አብዱል አዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካው። ሁላችሁ የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ? ሁላችሁ ታውቃላችሁ አይደል? ሐዲስ እናወራ ረዋሁል ቡኻሪ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላል። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከሰሂህ የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ። በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። ሰሂህ ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለትም። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት ሰሂህ ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላሉ። ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልኩ ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊዮን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊዮን ሐዲሶችን ሐፈዝ ከዛ ውስጥ ጨምቄ ቡኻሪን አወጣሁት ይላሉ። ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعد الكتاب ይሉታል። ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው? صحيح البخاري። ምን ይላሉ ኢማም አልቡኻሪ ይሄን በመጽሐፍ ያሳለፉትን ክስተት ሲናገሩ? والله ما كتبت حديثا አንድም ሐዲስ አልጻፍኩም ኢላ ወሰለይቱ ረክዓተይን ሁለት ረክዓ የሰገድኩ ቢሆን እንጂ واستخرت الله على صحته
አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ እስቲኻራ የሰገድኩ ቢሆን እንጂ የተሰገደበት ሐዲስ ነው እየቀራን ያለው እያንዳንዱ ሐዲስ ዋጋ አለው ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ واني لاستيقظ كل ليله እኔ እኮ ቡኻሪ ስጽፍ በሌሊት ውስጥ 20 مرة ከ20 ጊዜ በላይ እነሳለሁ لأدون حديثا تذكرته ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል ማታ ባከ በደንብ አልተኛው ምን እንላለናል ከባድ ነው 20 ጊዜ እንዴት አንድ ሰው ይነሳል ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው ነው አንድ ሐዲስ ትዝ ይላቸዋል ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ነው ይህ ግብ ቀርጸዋል ይሄን ለማሳካት የሚፈልገው መስዋዕትነት ከፈሉ እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም እዚህ ደርሳለሁ ያለ ሰው አያርፍም እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም ትርፍ ጊዜ የለው በጣም የሚያሳዝነው በዘመናችን የቡኻሪን ሱና ይደገም አንድ ሰው አለ እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል ቻርሊ ቻፕሊን ይሄን ቀልደኛ ሰው ታውቁታላችሁ ቻርሊ ቻፕሊን ሁላችሁ ታውቁታላችሁ ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ አያችሁ የቡኻሪን ሱና እነማን ያዙት ሙስሊሙ የት ነው ያለው ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው አንድ ቀልድ ትዝ ይለዋል ይነሳና ይቀረጸዋል ይጽፈዋል ይተኛል 20 ጊዜ በላይ ይነሳል የቻርሊ ግብ ምን አይነት ግብ ነው ሶስቱ ከተቀስን ምን አይነት ግብ ነው ወዳቂ ግብ ምንለው ነው ለዚህ ግን ኑሮለት ወጣ ዱንያ አያሳዝንም አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም ግብ ለህይወታችን መቅረጽ አለብን ወንድሞች ኢማም النووي رياض الصالحين ሚል ኪታብ ታውቃላችሁ 40 النووي ሁላችሁ ታውቃላችሁ የዚህ ኪታብ ጻፊ የሆኑት ነዋዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ تحبيب الحديث الى امه محمد صلى الله عليه وسلم ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀመር ብትለው ይተዋዋል ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማከለኞቹ ሪያድ الصالحين ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ صحيح ሙስሊም ይባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማተር አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቤ አለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታኔ ያለው አለ አብሪቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን ፈልጋለሁ ኢትስ ጉድ አልኩት ሁለተኛው BM ሳ ምንድነው አልኩት
ማሂር መሆን እፈልጋለሁ። በአንድ ፊልድ ላይ ጥልቅ አዋቂ መሆን እፈልጋለሁ። በሐዲሱ ሊሆን ይችላል፣ በቁርአን ተፍሲሩ ይሆናል፣ በኬሚስትሪው ሊሆን ይችላል፣ በፊዚክሱ ሊሆን ይችላል። በአንድ ፊልድ ጥልቅ አዋቂ መሆን እፈልጋለሁ። ቢኤም ዳብሊው ሳ ምንድነው አልኩት? ወልዩላህ አለ። የአላህ ወልይ ባሪያ መሆን እፈልጋለሁ። አላህ የሚወደው የሚያከብረው ባሪያው ልሆን እፈልጋለሁ። ግቡ ምንድነው? ቢኤም ዳብሊው። ግባችንን እንደ ስማችን መመለስ አለብን። ስምህ ማን ነው? ሙሐመድ። ግብህሳ? እንደዚህ ቁጭ ማድረግ አለብን። ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል፣ የምንሮጥለት። ሌላውን ጠየቅኩት፣ አንተሳ ግብህ ምንድነው? ሙዕተቅ አለ። አረቢክ አብሪቬሽን ነው እሱም ያደረገው። ሙዕተቅ ማለት ነፃ የወጣ ማለት ነው ትርጉሙ። ምንድነው ስለው ሚም አለኝ። እሱ ደግሞ ሚሊዮነር መሆን እፈልጋለሁ አለ። ያው የገንዘብ ነገር ሁሉም አወል ሱፍ ነው የሚጠራታል። ወቱሒቡነ አልማለ ሑበን ጀማ። ለኸይር ከሆነ ግን ገንዘብን ብንዘው መልካም ነው ኢንሻአላህ። ያውም ያስፈልገናል አይደለም? አንድ ወንድም እያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል። ከድምፁ ሁላ በጣም የሚያስደስት ድምፅ ምንድን ነው አልነዋል። የአዛን ድምፅ ነው የምትጠብቁት አይደል? አሊያም ደግሞ ሱደይስ ሲቀራ ነው አይደል? እሱ ግን ይሄን ሁላ አላለ። ደስ የሚለኝ ድምፅ 10 ሳንቲም ወድቃ ኪል 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 የምትልበት ነው። የሳንቲ ድምፅ አለ አይደል? እሱ ነው የሚያረካኛል። እንደ አይነት ውዴታ ደግሞ ኢስላምም አይደግፈንም። አላ ኩል ሐል ግቡን ሲናገር ምን አለ? ሙዕተቅ ሚም ሚሊዮነር መሆን እፈልጋለሁ። ረሱል ምን አሉ? ኒዕመ ማሉን ሳሊሕ መዓ ረጁሊን ሳሊሕ። ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከያዘው ለኸይር ነው፣ ግልጽ ነው። መኪናም ከገዛ ለኸይር ነው። መስጂድ መሄጃ፣ ስራ መሄጃ፣ ዳዕዋ ቦታ። መልካም ብር ከመልካም ሰው ጋር ምን ያምር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላ ኩል ሐል ምን አለ? ሚም ሚሊዮነር መሆን እፈልጋለሁ አለ። አይኑ ሀሳ ምንድነው አለ? ዓሊም መሆን እፈልጋለሁ። በዲኑም በዱንያውም የተሳካለት ዓሊም። ትናንት ወንድሜ ጋር እያወራን ነበር እንደነ ሼኽ ዘግሉል ነጃር። አሁን አሪሳላ ላይ ፕሮግራም አላቸው አይደል? ተፍሲሩል ዒልም የሚል ትልቅ የዓለማችን ምርጥ ምሁር ናቸው። በዛውም ትልቅ ዳዒ ናቸው። በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርገው አቅርበዋል። ከዓባ የዓለም እምብርት መሆኗ አላህ ወደ ዓለም እምብርት ነው ረሱልን የላካቸው። ሊቱንዚረ ኡመል ቁራ ወመን ሐውለሃ፣ የከተሞችን እናት መካን ልታስጠነቅቅ በዙሪያውም ያሉትን ሴንተር ናት ይላል። ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሽፕ ግንኙነት ጥናት አድርገው አቅርበዋል በቅርቡ። ሀጀረል አስወድ ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል? ባይጠቅመን ባይጎዳን ያን ፍቀው ወስደው ማዕድኑን አጥንተውታል። ውጤቱን ሲናገሩ ምን ይላሉ? ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ፣ ያልሳመው ሰው የማያገኘውን ይላሉ። ትልቅ ምሁር ናቸው። ሙዕተቅ አለህ ወጣት፣ ሚም ሚሊዮነር፣ አይን ዓሊም፣ በዱንያውም የተሳካለት ዓሊም። ሁለቱንም የያዘ ኢትስኩድ አልኩት። ሚም ታዋሳ ምንድነት? ሙዕተቅ ዘ ታዋ ተቅይ መሆን እፈልጋለሁ። አላህ የሚፈራ ባሪያ። ኢነ ሊልሙተቂነ መፋዛ። እነዚህ አይነት ሰዎች መሆን እፈልጋለሁ። ኢትስኩድ ሙዕተቅ ከአፋሳ ምንድናት? ቃኢድ ሊደር መሆን እፈልጋለሁ። ሊደር መሪ፣ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን እፈልጋለሁ። ግቡ ምንድነው? ሙዕተቅ ቢኤም ዳብሊው። የእናንተ ግብስ ወንድሞች ምንድነው ግባችን? አንድ ይህን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኝ። አሁን ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ። እኔ 14 ዓመቴ ነው ጅዳ የተቀመጥኩት፣
ዝም ብዬ አሁን አገሬ የገባው ነው ግብ አልነበረኝም አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ መለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ እኔ ዝም ብዬ ነበር የኖርኩት ጠቅሞኛል ትምህርት ሲል እንዲህ ያጫወተኝ ነው ምን ለማለት ነው የፈለኩት እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ እንዲህ አይነት ሰው መሆን አለብኝ والله الله ያሳካው والله አንድ ታሪክ ልንገራችሁ አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው አራተኛ አብዱል መሊክ ብን መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው ገና ልጆች ናቸው ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ ليتمنى كل منا ما يحبه ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ ንያ እናድርግ ከዛ አብዱላህ ብን ዙበይር ምን አለ ኡምንየቲ አን አምሊከ الحجاز እኔ የሂጃዝ ሀገር መሪ መሆን እፈልጋለሁ አለ ሙስዓብ ምን አለ ኡምንየቲ አን አምሊከ العراقين የሁለቱ ኢራቆች መሪ መሆን እፈልጋለሁ ንያ ነው እንግዲህ ከአባ ዙሪያ ቁጭ ብለው አብዱል መሊክ ብን መርዋን ምን አለ እናንተ ኢራቅና ሂጃዝ ነው እንደምትመኙት እኔ ደግሞ መሬትን ላይ መንገስ ነው መፈልጋለ ንያ ነው ዑርወት ብን ዙበይር ምን አለ ላ እኔ እናንተ እንዲ ያ ሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ ሙአሪኾቹ የሚገርም ነገር ይናገራሉ የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ አመታት ሄዶ ከ20 አመት ከ30 አመት በኋላ እንደ አብዱላህ ابن الزبير يا حجاز بريزيدانت مصعب يا عراقين بريزيدانت عبد الملك بن مروان يا مسلموቹ امير المؤمنين ለመባል በቃ የፋጢማ አባት ቅድመ ያለ ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው እንኔ ቁጭ ብለን ያ ረብ እንዲህ አይነት ስምሆን ሰው ፈልጋለሁ አሳካለሁ ከዛም ትንሽ እንራመድ አላህ ያደርሰናል ኢንሻአላህ እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት ክራይቴሪያስ ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን አንደኛ አን يكون الهدف واضحا ግባችን ግልጽ መሆን አለበት እንዲህ የሚታይ ቀደም እንደምን ያለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋለሁ ደሴ ወልዲያ ለዳዕዋ ጀነም ወልዲያ ጨርሼ ወደ ደሴ መጣሁ ደሴ ላይ ሁለት ፕሮግራም ሰጥቶ አንድ አረብ ገንዳ መስጂድ የሚባል አለ የድሮ ትልቅ መስጂድ ሁለተኛው ሸዋ በር መስጂድ ይሄ ዓላማ ኡማው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር ቀረብኩት አረብ ገንዳ መስጂድ ሰኞ ቀን ላይ እነዚህ ወጣቶች ተከታትለውኛል መስጂዱ በጣም ብዙ ሰው ነበር ማክሰኞ አረብ ገንዳ መስጂድ ላይ ሸዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት ዓላማህን ቅረጽ ሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ የሚገርመው ግቡን በግጥም ነው የጻፈው ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው ለአላህ ስል እወድህ እኔ ደካማ ወንድምህ አላህ ሁሉን ይጨምርልህ ከመጥፎ ነገር ይጠብቅህ ጀነተል ፊርደውስ አላህ ይስተህላል አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ ትናንት ያልከውን ተረድቼ ተመልከቱ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ ዓላማሽ እኮ ምንድነው ስላት ከሁሉም መርጣ የሚሻላት ይህ ነው አለችኝ አላህ ያሳካላት 100,000 ማለት ተሻላት ይላል የህይወት ግቡ ምንድነው 100,000 እንግዲህ ሚም
ታ አሊፋ እያለው ሊተነትነው ሚአቱ አላፍ እንዴት እንዳስቀመጠው ተመልከቱት። ምን ማለትሽ ነው ብዬ ስላት ይላል ሚአቱ አላፍ ሊተነትን ነው። ሚሊየነር እኮ ሚሊየነር አይደል? ሚሊየነር እኮ አህለል ኸይራት ዓሊም መሆን ምትለው ዓሊም መሆን አውቆ ሰርቶ ማሳወቅ ነው። ታ ሚአቱ ምትለው አላል ተቂ መሆን ለአንድ ለጌታው አሚር መሆን ለነቢ ኡመት ላ ኢላሃ ኢላላህ ሊሆነው ሞት ፊርደውሱል አዕላ ሊያስገባት ውድ ወንድሜ ዱዓ አርግላት ያ ረቢ አላህ ያሳካላት ይላል። ሰኞ ማታ የተማረውን ቀርጾት ቁጭ አድርጎት መጣ። አንዳንድ እህቶች ሲደውሉልኝ ሚአቱ አላፍ ነው አላማ ይሉኛል። ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው? ሀደፋችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ። አንደኛው ግልጽ ዓላማችን መሆን አለበት። ሁለተኛው ሀደፉ طموح لا ينتهي የማይቋረጥ ስሜት ትልቅ ዓላማ ስንቀርጸው አላህ ኢነላህ የከረሁ ሰፋሲፈ الأمور አላህ የተራ ነገር አይወድ። ቁርአን ላይ ምንድነው ያለው? ስለ ደግ ባሮቹ ሲያወሳ إن الذين يقولون ربنا ዱዓ ያደርጋሉ አሉ ሙእሚኖች هب لنا ለግሰን من أزواجنا ከሚስቶቻችን وذرياتنا قرة أعين ከባለቤቶቻችን ከልጆችን ያይን ማረፊያ ስጠን ይላሉ ደግ ባሮች አለና ሲጨርስ ምን አለ? وجعلنا للمتقين إماما አላህን ለሚፈሩት ደግሞ መሪዎች አድርገን وجعلنا من المتقين አይደል ከሙተቆች አድርገን አይደለም። በቂ ነው እኮ አድርገን ማለት መሪያቸው አድርገን። የሱ ባሮች ትልቅ ስሜት እንዳላቸው ነው የሚናገር። طموحቸው አይበርድም። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ? إذا سألتم الله አላህን እኮ ስትለምኑት فاسألوه الفردوس الأعلى ፊርደውስን ስጠን በሉት። ጀነት አስገባን አይደል? ጀነትማ 7 ደረጃ አለ። 5ኛውም 4ኛውም ልትገባ ትችላል። ፊርደውስን ስጠን በሉት። ትንሽ አትጠይቁት፣ ትልቅ ጌታ። ፊርደውስ ሰቅፉ ጣራው ዓርሽ ነው። ዓርሽ የሚባል ዓለም አለ። ወፊህ የተፈጀሩ الأنهار የጀነት ምንጮች እዛን የሚከፋፈሉ። ስትጠይቁት ምን ጠይቁት? ፊርደውስ። ረሱል ለምን እያነሳሱን? ለትልቅ ስሜት ስትጠይቅ ጀነት አስገባኝ አይደል? ፊርደውስ። ስለዚህ ምን ቀርጸው ግብ ትልቅ ስሜት ሊኖረው ይገባል። ዶክተር ጣሪቅ አስወይዳን የሚባሉ ትልቅ ዓሊም አሉ። ይህ ዓሊም ሼክ አብዱላህ ብኑ መስፈር ታቋቸዋላችሁ። አብዱላህ ብኑ መስፈር ካሴት ላይ ቁርአናቸውን የምትሰሙት ትልቅ ሐፊዝ ቁርአን ቀሪ ናቸው። ይህ ዓሊም የዓለም የተሕፊዝ ማዕከል ፕሬዝዳንት ናቸው። የቁርአን ተሕፊዝ ፕሬዝዳንት ናቸው። ዓለም ላይ ብዙ አሰራጭተዋል። እኛም ጋር ኢትዮጵያ ውስጥ አወሊያ ላይ ያለው የተሕፊዝ ማዕከል በሳቸው ነው የሚተዳደረው። ይህን ዓሊም አገኘሁት ይላል ዶክተር ጣሪቅ። ጠየቅኩት፣ ያ አብዱላህ ብኑ መስፈር ማ ሁወ ሀደፉከ ፊል ሐያ የህይወት ግብህ ምንድን ነው አልኩት። ግቡንን ተመልከቱ። አን ኡሐፊظ ሚሊዮን ኢንሳን 1 ሚሊየን ህዝብ በእኔ ቁጥጥር ስር እንዲሐፍዝ እፈልጋለሁ። 1 ሚሊየን ግብ አያችሁ የመርዘሙ። ከም ወሰልተ ኢለል አን እስካሁን ስንት ደርሰሃል አልኩት። 20,000 20,000 ሰሐፍዣለሁ አለኝ። ነገ 40,000 100,000 ሚሊየን ይደርሳል። ምን ቀርጸው ግብ ሀደፉ طموح لا ينتهي ማይቋረጥ ዓላማ። ኢትዮጵያ ውስጥ 20 መስጂድ እሰራለሁ ዓላማ ነው። ለዚህ የሚኖር አህለል ኸይሮችን ይፈልጋል፣ ይሮጣል፣ ይደክማል። ብቻ የህይወት ግቡ ይሄ ሀደፉ طموح لا ينتهي። ነቢያችን ሰለላሁ ዐለይሂ ወሰለም ሰሐቦቹን አንድ የወጣቶችን ሰብስበው ለትልቅ ስሜት ሲያነሳሷቸው ምን አሉ? አያዕጀዙ አሐዱኩም አን የኩነ ከዓጁዝ በኒ እስራኤል አሏቸው። እናንተ እንዲው ከእናንተ መሃል እንደ በኒ እስራኤሏ ሴት ሽማግሌ ሴት መሆን ያንሳችኋል እንዲህ አሏቸው። ሰሐቦች ደነገጡ። ወማ ቅሰቱሃ ያ ረሱለላህ፣ አንተ የአላህ መልእክተኛ የእሷ ታሪክ ምንድነው ነገረን አሏቸው።
የአጁዝ እንግዲህ ሽማግሌ ታሪክ ምን ይሆን እስኪ ጠብቁ ረሱልን ያስገረማቸው ለሰሃቦች እንደ ሞዴል ያነሷት ማናት በኒ እስራኤል ማለት የያዕቆብ ዘሮች ናቸው ከነብዩላህ ያዕቆብ 12 ልጅ ይወለዳሉ እነ ዩሱፍ እነ ቤንጃሚን ይመሰሉ በዚህ የተራቡ 12 ነቂበን እንደሚለው አላህ 12 ጎሳዎች በኒ እስራኤል ይባላል እነዚህ ሰዎች ከፍልስጤም ለቀው ግብጽ ውስጥ አርፈው ነበር ከፊርዓውን አገር መጨረሻ ላይ ነብዩ ሙሳ አላህ ነፃ እንዲያወጣቸው ላከ ፊርዓውንን ተአምር ቢያሳዩት አልተቀበለም አላህ ሰመጠው ይዘው መውጣት ጀመሩ ወደ ፍልስጤም በኒ እስራኤሎች ይዘው ሲወጡ ግን ታሑ في الصحراء በረሃው ውስጥ ጠፉ ዋጀቁ መውጫው ጠፋቸው ነብዩ ሙሳ አለይሂ ሰላም መጡና ጠየቁ ባልደረቦቻቸው በእድሜ የገፉትን ምንድነው መውጣት ተሳነንሳ ምን የተፈጠረ ችግር አለ ጠፋቸው በረሃ ላይ ዋለ ከዛ ሽማግሌዎቹ ምን አሉ በእድሜ የገፉት ትልቆች ማማከር ለዚህ ነው የሚጠቅመው እንደና ንቡአት አሉት እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ በኒ እስራኤሎችን ነፃ የሚያወጣ ነብይ አላህ ይልካል ሲወጡ ግን የዩሱፍን አለይሂ ሰላም ጀናዛ ይዘው ካልሆነ አይወጡም የሚል ታሪክ አለ አሏቸው ነብዩላህ ዩሱፍ የተከበሩት እዛው ሚስር ውስጥ ነበር እሱን ይዘው ካልሆኑ መውጣት አይችልም የሚል ታሪክ አለ ለዛ ነው መንገዱ የጠፋን አሏቸው ማን ያቃል ታዲያ ቀብሩ ያለበትን ቦታ ሚያቅ የለም እቺ ሴት ስትቀ እሷ ብቻ ነው የምታውቀው ነብዩላህ ሙሳ አለይሂ ሰላም መጡና በያሳይና የዩሱፍን ቀብር እንወስደው ነው አሏት እንግዲህ የነቢያት ገላ አይበሰብስም አይደል አላህ መሬትን حرام አድርጓል የቁርአን ሐፊዞችን ገላ የነቢያትን ገላ የሹሃዳዎችን ገላ መሬት እንዳትበላ አላህ እርም አድርጎባታል በቅርቡ ሼህ መሐመድ ኢብኑ ሰዋፍ የሚባሉት የሳውዲ ዓሊም ባለፈው ካስታወሳችሁ ዝናብ ገብቶ ኡሁድ ጦርነት ላይ የሞቱትን እንትኖቹን ውሃ ገብቶ ቀብሩን አፈራርሶት ነበር ዝናብ ቀብሩ ፈረሰ ሲከፈት የሰሃቦች ገላ ተገለጠ ሲገለጥ የሳውዲ መንግስት ጠራና ሰሃቦቹን ወደ ነበሩበት ቦታ ለመመለስ ዓሊሞችን ሰበሰበ ከተሰበሰቡት ውስጥ ሼህ መሐመድ ኢብኑ ሰዋፍ አንዱ ናቸው እሳቸው ያዩትን ሲናገሩ ምን ይላሉ ወሚመን ደፈንቱ ይላሉ እንደገና ከቀበርኳቸው ውስጥ ሐምዛ ይገኝበታል ይላሉ አላሁ አክበር መቅጡኡል አንፍ ጆሮ ተቆርጧል ወልኡذነይን ሁለቱ ጆሮዎችም መሽኩኩል በጥን ሆዱ ተቀዶ ነበር እጁን ሆዱ ላይ አድርጎታል ስናንቀሳቅሰው ደም ፈሰሰ ወሸመምና አጥየበል ሚስክ ይላል የሚጣፍጥ ሚስክ አሸተትን ይላል ሸሂዶች عند ربهم يرزقون ገላቸውን አላህ እንዳይነካ አድርጓል እኔ ግን ተመኘው የሳውዲ መንግስት ይሄን ቀርጾ ለዓለም አብቅቶት ቢሆን ዓለም የኢስላምን ትክክለኝነት የበለጠ እንዲረዳ على كل حال የነብዩላህ ዩሱፍን ጀናዛ መውሰድ ፈለጉ አካላቸው እቺን ሴት መተው ጠየቋት አሳይና ቀብሩ ኖ አላሳያችሁም መስፈርት አለው አለች እሱን ካሟላችሁ አሳያለሁ ነብይ ሙሳ ሃቲ ማ عندك አምጫ መስፈርትሽን አሏት መስፈርቷን ስሙ ሂማዋን ተመልከቱ አን አኩነ معك في الجنة ነበር መስፈርቱ ምንድነው ካንተ ጋር በጀነት ጓደኛ ልሆን ከነብይ ሙሳ ጋር ከባድ ደረጃ ነው አይደል ነብይ ሙሳ ማለት ኡሉል ዐዝም ትላልቅ ነብያቶች ውስጥ አንዱ ነው ወከለመ الله موسى ተክሊመን የአላህን ቃል የሰሙ እኮ ናቸው ከሱ ጋር በጀነት ትልቅ ደረጃ ነው አይደል የጠየቀችው ነብይ ሙሳ ደነገጡና ይሄማ በእጅ አይደለም አሉ ሀገራችን ሰው ቢሆን ሰጠናል ነው አይደል ይሄማ በእኔ እጅ አይደለም ምን መብት አለኝ ብለሽ አሏት አላህ ወህይ ያወረደና ያ ሙሳ اعطيها ما طلبت የፈለገችውን ስጣት እናደርጋታለን ጀናዛው ያሉበትን ቦታ ሳየች አውጥተው ይዘው ተወጡ ረሱል ለዛ ነው ከዚች ታንሳላችሁ እንዴ ስሜታችሁን ከፍ አታደርጉት
በላህ ጠጣህ መሞት ምን ቀርጸው ግብ ማይቋረጥ ስሜት ጋር መተሳሰር አለበት። ሁሌም ስለተከባድ ስሜት ስንናገር የሚጠቀስ አንድ ታሪክ አለ። አንደሉስ ላይ ያሁኗ ስፔን ላይ የተከሰተ ታሪክ፣ እሱን አካፍያችሁ ልውረድ። ምን ያህል ስሜት ሰዎቹ ለከባድ ስሜት እንዴት እንደሚነሳሱ። 3 አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ። ስራቸው አሳ ከወንዝ እያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል። ከዛ አንደኛው ይሄ ህይወት መረር፣ ተራ ህይወት መኖር፣ ሰይድ ዓዲ መሆን መረር። መጨረሻ ምን አለ? እስኪ ቁጭ እንበልና እንመካከራላቸው። እኔ መሮኛል፣ የሥራ ዘርፍ ልቀይር ነው አላቸው ለሁለቱ ጓደኞቹ። ለወደፊቱ እኔ የዚች ሀገር ፕሬዝዳንት እሆናለሁ አለ አንደኛው። አስደንጋጭ ቃል ነው። አሳ አጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል? ከዛ ሁለቱ ጓደኞቹ ፈገግ አሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ሲሆን ምን እንዳደርግልህ ትፈልጋለህ አለ። ፕሬዝዳንት ሲሆን ምን እንዳደርግልህ ሩቅ ነው አይደል? ከዛ ብቻ ኸይር ተመኘ። ኦኬ አላህ ያድርስልኝ አለ። አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ፣ ጋርዶች ወርቆች እንድትሰጠኝ አለ። እስ ጉድ አለ ተጻፈልኝ። አንተኛው ሳለው ከጎኑ ያለው ምን አለ? አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቆቴን አድርገህ አህያ ላይ ጀርባዬን አዙረህ እየገረፍክ በከተማው አዙረህ አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ግን ተመልከቱት፣ የአገሪቱ መሪ መሆን ግብን ቀርጿል። ግቡን ለማሳካት ስቴፕ ተከተለ። ወደ ሰራዊት ስልጠና ገባ። እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልት አልፈ ነው እዛ ምድረስ። ጦርነት ውስጥ ዓላማ ስለ ታታሪ ወታደር ነው። በሂደት 10 አለቃ በአገራችን ቋንቋ ነው፣ 100 አለቃ፣ 1000 አለቃ፣ 1 ሚሊዮን አለቃ ይባላል የለም አይደል? ብቻ ደረጃ ላይ ደረጃ እያገኘ በ27 ዓመት ውስጥ የአገሪቱ መሪ ጀነራል። 27 ዓመት ጉዞ ረጅም ጉዞ ነው አይደል? ከ27 ዓመት በኋላ የአገሪቱ መሪ ጀነራል፣ የጦር ዋና ተጠሪ። በዛው ዓመት ውስጥ ንጉሱ ሞተ። አሚሩ ሲሞት አልጋ ወራሹ ሕፃን ልጅ አለ። ለክብሩ ዙፋኑን ይዞ ቁጭ አለ ሕፃን። ፕሬዝዳንቱ ማን ይሁን ተባለ? አማካሪ ማን ይሁን ተባለ? ያ አሳ አጥማጅ ግለሰብ አገሪቱ ጀነራል እሱ ነው። እሱ እንዲመራት አገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ። አላህ ደረሰው አይደል? ጥሩ ነያ ታገለ፣ አላህ ወፈቀ። ከዛ አንዴ ስልጣን ወንበሩ ላይ ቁጭ ብሎ እያለ የትዝታ ፋይሉን ሲያገላብጥ እነዛ 2 ጓደኞቹ ትዝ አሉ። ወታደሮችን ጠሩና እድስኩ ሂዱና እስኪ ወንዙ ዳርቻ ላይ የሚቀመጡ 2 አሳ አጥማጅ አሉ፣ ይዛችሁልኝ ነው አሉ። ሲሄዱ በእድሜ ገፍተዋል፣ አሁንም አሳ እያጠመዱ ናቸው። ትልቅ ዓላማ ህይወት ውስጥ አልነበራቸውም። ደሴም ወርክ ይዘዋቸው ወደ ቤተ መንግስት ትፈልጋላችሁ። እኛም ቤተ መንግስት አሳ አጥማጅ ናቸው። ፕሬዝዳንቱ ለምን ነው የሚጠራቸው? አደነግጡም እናንተ ሸኹ ቢያስጠራችሁ? እኛም ቤተ መንግስት እውነት ተፈልገን፣ አዎ ኑ ትፈልጋላችሁ፣ ቤተ መንግስት ሄዱ። ሲያዩ ተቀይሯል። እሱ አይመስልም፣ ተመሽቶታል፣ ግርማ አለው፣ አለባበሱ ሌላ ነው። እነሱ ደግሞ በድሯቸው ሙድ ናቸው። ከዛ ንጉሱ ምን አላቸው? ታቆኛላችሁ አላቸው። ንጉሱ ያናቀውትም አሉ፣ አይናቸውንም ከፍ አላደረጉ። እኔ እኮ የዛሬ 27 ዓመት አብሬያችሁ አሳ ሳጠምዶ የነበርኩት ግለሰብ ነኝ። ቀና ሲሉ እውነትም እሱ ነው። ደነገጡ፣ የሚገቡበት ጠፋቸው። ከዛ ያ ጥሩ የተመኘውን እጁን ያዘና አንተ ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ነበር ቃል ያስገባኝ? አረ ንጉስ እንኳን ደረሱልኝ አለ። ወዲያው እንዲህ አይነት ነበር የተመኘሁት። ይሰራለታል። ቤተ መንግስት የሚመስል ቤት፣ ፈረሶች፣ ጋርዶች፣ ወርቆች እንደንያው ሰጠው።
ዞር አለና ወደዛኛው አንተ ምን ብለህ ነበር አለ። ንጉስ ረስቼዋለሁ አለ። አምጣት ያለውን አስታወሰው። ንጉሱ ግን አላዘነለትም ይላል። ራቁቱን አድርጎ አህያ ላይ አስተኝቶ በከተማይቱ እየተገረፈ እንዲዞር አደረገ። ምን አለ ቃሉ ሲጨርስ ኡሪዱ አን ያዕለመ አልዒባድ ፍጡራን የአላህ ባሮች እንዲያውቁ ፈልጋለሁ አነላህ ዐላ ኩሊ ሸይን ቀዲር አላህ በሁሉም ላይ ቻይ እንደሆነ እንዲያውቁ ፈልጋለሁ። እንደ ንያችን እንደሚሰጠን እንዲያውቁ ፈልጋለሁ። ይዛችሁት ዝሩ ነበር። ጥሩ እንነያ እንንቀሳቀስ። አላህ ያሳካው። ሂማችን ትልቅ መሆን አለበት። እንዲህ ይሆናል። ወላሂ ይቻላል። ችግርን ሩጠና መልጠዋልን ብለው አምልጠውታል እኮ የሀገራችን ሰዎች ችግርን ሩጦ ያመለጠ የለም። ሩጠና መልጠዋለን አሉ፣ ይሳካል ኢንሻአላህ። እንኳን ሙእሚን ሆነ። ኦኬ ሶስተኛው ስቴፕ ግባችንን ለማሳካት አላማ ስንቀርጽ አንደኛ ግባችን ግልጽ ይሁን። ኢንሻአላህ ወደ ኋላ የመጣችሁት ፕሮግራሙ ይዘት የነበረው የህይወት ግብህን አስመር። ዱንያ ላይ ትልቅ ሰው ሆነ ውጣ። ነገ ትውልድ ፋይል ሲያገላብጥ በትልቅነት የሚያወሳ ሰው ሆን እያልን እየተነጋገርን የነበረው ምን ላይ ደርሰናል? አሁን ግብህን ለማሳካት የሚረዱ ነጥቦች፣ አንደኛ ግብህ ግልጽ ይሁን። BMW መኪናው እንዳይመስላችሁ ትጠይቃላችሁ ስጡ ኢንሻአላህ። ሁለተኛው ትልቅ ስሜት ጋር ይያዝ ሂማ ዓሊያ። ሶስተኛው ስቴፕስ፣ ቅድም እንዳልነው ስቴፖች አሉ። ዶክተር ልሁን ቢል አንድ ሰው ምን ያስፈልገዋል? ሃይ ስኩል መጨረስ አለበት። ከዛ ዲግሪውን ይይዛል፣ ያኔ ዶክተሬት ዲግሪ ማስተሩን ይይዛል። ከዛ ምን ስቴፕስ አሉት እያሳካናቸው ምን አይደል? ንግድም ቢሆን 10 ሺህ ብር አለ 100 ሺህ ታደርሰዋለህ። ቅድም እንዳልነው ወደ ሚሊዮን ይደረሳል። ዒልምም ቢሆን 10 ዓመት ትቀራለህ። ሁሉም ስቴፖች አሉት። እሱን ልንከተል ይገባል። አራተኛ ሰበቡን ማድረስ፣ በذሉል ጁህዲል ሐቂቂ ተጨባጩን ምክንያት ማድረስ። አላማ ቀረስ ቁጭ ብትል ይሳካል። ቃኔ ሚሊዮነር ሆናለሁ ዝም ብሎ ይሳካል? አይሳካም አይደል? ይሄ እንትን ነው የሚሆን ተወኩል ሳይሆን ተዋኩል ይሉታል። መሸንገል ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ከባህሬን አገር የሚገርማችሁ ሰበብን በማድረስ ዙሪያ ላይ ሲናገሩ ባህሬን ላይ ምርኮ ይመጣላቸዋል ወደ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ከሰሃቦች ጋር ቁጭ ብለዋል። ከሳቸው ጋር ከተቀመጠው አንዱና ትልቁ ሰሃባ ረቢዓቱ እብኑ ከዕብን አልአስለሚይ የሚባል ትልቅ ሰሃባ አለ። ይህ ሰሃባ ከሳቸው ጥግ ቁጭ ብለዋል። ሚን አፍቀር ሰሃባ ይላሉ። እንደሱ ደሃ ሰሃባ የለም። ከጎናቸው ያለ ምርኮ መጥቶ ሲያከፋፍሉ ረሱል ረቢዓ ከጎናቸው ነበር። ያ ረቢዕ ሰል የፈለከውን ጠይቅ ልስጥህ አሉት ነቢያችን። ረቢዕ ምን አለ? የዱንያ ነገር አልጠየቅም። ፈረስ በቅሎ ቢል እንደሚሰጡት ያውቃል። ምን አለ? አወቱዕጢኒሃ ያ ረሱላላህ ብጠይቅህ እውነት ትሰጠኛለህ የአላህ መልእክተኛ አላቸው። አዎን ሰል ማ በዳለክ የመሰለህን ጠይቅ አሉት። ረቢዕ ምን ጠየቅ? አስአሉከ ሙራፈቀተከ ፊል ጀና አላቸው። የአላህ መልእክተኛ የእርሶውን ጓደኝነት በጀነት እጠይቅሃለሁ አላቸው። ረሱል ከባድ ጥያቄ ነው የጠየቃቸው። እሳቸው ከነ ኢብራሂም ከነ ሙሳ ከትላልቅ ነው ደረጃቸው። ረቢዕ እንዴት ከሳቸው ጋር ይሆናል? ረሱል ትክዛሉና አወ ገይረ ዛሊክ አሉ። ሌላ አለ ተለዋጭ የምትጠይቀው አሉት። ረቢዕ ምን አለ? ላ ይቺ ናት የአላህ መልእክተኛ አላቸው። ሌላ የለኝም። ረሱል አሰቡና ምን አሉት? ፈአዒኒ ዐላ ነፍሲከ ቢከስረት ስጁድ በል እንግዳ ስጁድ እየወደክ በመደፋት በነፍስ ላይ ገዘኝ አሉት። አላህ ያሳካዋል። ስጁድ አብዛልኝ አሉት። ዑለሞች ይህን ሲጠቅሱ ምን ይላሉ? እውን ለማሳካት ምን ያስፈልጋል? ምድራዊ ሰበቡን ማድረስ። ቁጭ ብለህ ህልም አለ እንዴ? ቤታችን ከታች ሱቁን ከላይ ፎቁን ይላል። አረ ያገሬ ቁጭ ብሎ እኮ ነው
ከታች ሱቁን ከላይ ፎቁን ዝም ብሎ ይመጣል ላይ ፎቅ። ስለዚህ ምን ያስፈልግ? አልበዝሉል ጁህድል ሐቂቂ ተጨባጭ ሆነ ሰበቦችን ማድረስ፣ ስራ ላይ ቤስት መሆን እንዳልናቸው እንደቀደመው። አምስተኛው አልአመል ወተፋዑል አላህ እንደሚያሳካልን ተስፋ ማድረግ። መሀል ላይ የሚገጥሙን እንቅፋቶች ይኖራሉ። ግባችን ሽባ እንደሆነ የሚጠቁም ግን አመል አና ዒንደ ظن ዓብዲ ባሪያዬ በጠረጠረኝ አለውለት ብሏል። አመል ተፋዑል ያስፈልጋል። የሚገርማችሁ ኑረዲን ሸሂድ ኑረዲን የሰላሐዲን አልአዩቢ ኡስታዝ ናቸው፣ አሚር ናቸው። ሸሂዱ ነው የሞቱት። ኑረዲን ቁድስ እንዳሆኑ በከሃዲያን እጅ ተይዛ ያለ እሷን ከነሱ እጅ ለማውጣት የታገለ ትልቅ ሰው። በጣም የሚገርመው ሚንበር ሰርቶ ነበር። ጦርነት ላይ ያለ ሚንበር ኹጥባ የሚደረግበት ሚንበሩን ሁሌም ጃሃድ ሲያደርግ ፊት ለፊቱ ያደርገው ነበር። ዓላማው ምንድነው ሲሉት ይሄ ሚንበር ኢንሻአላህ በዚህ ሚንበር ኹጥባ ቁድስ ውስጥ እንخطብበታለን ይላል። አመል ተስፋ ለመቀስቀስ ነው ለራሱ። የሚገርመው እሱ ሳይከፈት ነው ከዱንያ ሸሂዱ ነው የሞተው። በሱ ደረሳ በሰላሐዲን አዩቢ ቁድስ ተከፍቶ ያ ሚንበር ተተክሎ ኹጥባ ተደረገበት። ሚንበሩ ከተሰራ ከ20 ዓመት በኋላ ይሄ ሚንበር ለምን ያሰራዋሉ? አመል ተስፋ ለመቀስቀስ። ያባን የተለያዩ ጃፓን ውስጥ ተዱ ከጀነራል ማናጀሩ ኦፊስ ጣራ ላይ የድርጅቱ ሚሽን ስቴትመንት ዓላማ ጣራው ላይ ተጠቅሷል። ደክሞት ማናጀሩ ሲል ዓላማው ተጠቅሷል ግድግዳው። በዓለም ታዋቂ እቃ አቅራቢ መሆን አለብን የሚል ዓላማ ተቀርጿል። ደክሞት ታዲያ እንዲህ ሲል ምን ላይ ነው? ያንን ዓላማ ላይ ነው ወደ ስራው ይመለሳል። ግብ አለው አትረፍ ለማለት ነው ያን። ስለዚህ አመል ተስፋ ያስፈልገናል። ስድስተኛ ዓላማችን ለማሳካት የሰው ልጅ መሃል ላይ ላገኘው ውጤት ሞቲቬተር ያስፈልገዋል፣ ማነቃቂያ ያስፈልገዋል። እዚህ ቁርአን ለምን ነው ጥያቄ ስትመልሱ የሚሸልሟችሁ? ለማበረታታት ነው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰሃቦችን ምን እያሉ ነው የሚጠሯቸው? ዑመርን ሲጠሩት ምን ይላሉ? ፋሩቅ። ይሄ ሞቲቬተር ነው፣ ማነሳሻ ነው። ፋሩቅ ማለት ውሸትን ከሐቅ የለየው ሰው ማለት ነው። አቡበክር ምን ይሉታል? ሲዲቅ፣ እውነት ባዩ። ሞቲቬተር ታያላችሁ። ረሱል እንዲህ ነበር ቻርጅ የሚያደርጓቸው። አንድ ሰው ሁሌም ውደሳ ይመግበዋል፣ ሽልማት ያበረታታል። እናቶችን ብትሆኑ እዚህ እናት አባቶች ትኖራል። ልጆቻችሁ አንድ ግብ ቀርጸው ተንቀሳቅሰው ውጤት ያመጣሉ፣ ሽልማት ያስፈልጋቸው። አክቲቬትድ ይሆናሉ፣ እንደ አዲስ ኃይል ቻርጅ ያደርጋል። ሁሌም የሰው ልጅ እንትን ያስፈልገዋል። ዶክተር ሙሪድ ኩላብ የሚባል ትልቅ ምሁር ግን ምን ይላል? ሚሸለምህ ብታጣ ራስን ሸልም ይላል። እኔ ይላሉ ግቤን ለማሳካት መንገድ ላይ አንድ ጥሩ ውጤት ሳመጣ ሰፊ የራት ግብዣ አደርግና ሙሪድ ኩላብ ዛሬ ላመጣው ጥሩ ውጤት የተደረገ ግብዣ ነው ብዬ ብላለሁ ራሱ። አንዳንዴ አሽገውና በወረቀት ጥሩ ስጦታዎችን ለራሴ ይሰጣለሁ አለ። ማ ሐከ ጅልደከ مثل ذفرك እንዲል እንደ ራስ ቆዳ የሚያከለም ይባላል። ጥሩ ስጦታ መርጬ ለራሴ ይሸልማል። ዓላማችን ለማሳካት አንድ ላይ ትደርሳለህ። 20 ሒፍዝ ስታሳፍዝ 20 ሰው የሆነ ሽልማት ለራሴ ያስፈልጋል። ሞቲቬተሮች ያስፈልጉናል። መጨረሻ ላይ የምለው እትሩክ በስመተክ ፊል ሐያ ህይወት ላይ አሻራችንን ጥለን እንውጣላለሁ። አንድ ታሪክ ልንገራችሁ ወደ ፕሮግራሜ ፍጻሜ። አንድ ጋዜጠኛ ነበር። አንድ ጋዜጣ አንባቢ ሰው ነበር፣ ጋዜጠኛ አይደለም። መንገድ ላይ የሚሸጡ ጋዜጣዎች አሉ። ሁሌም ሲያልፍ እነዚህን ጋዜጣዎች ፈርስት ፔጃቸውን የጋዜጣውን የመጀመሪያ ገጽ ሁሌም አንብበው ጥሎት ነው የሚሄደው ጋዜጣው። እነዛ ጋዜጣ የሚሸጡ ሰዎች ሁሌም ይቆጡበታል። ወይ አይገዛ ያነበበ ይሄድባቸው። ምን ይደረግ? አንድ ያዙት ሲያነሳ አንተ ወይ አትገዛ ያነበብክ ፈርስት ፔጅ ሁሌም ተደው ምንድነው?
ይሄ ሰው ሲመልስ ምን አለ? አይ አንድ ምጠላው ባለስልጣን አለ ሙቶ እንደሆነ ላይ ዜናውን ብዬ ነው አለ። እንዴ ታዲያ ፈርስት ፔጅ ላይ መጀመሪያ ገጽ ምን አለ? የሙታን እኮ አምድ አለው ከውስጥ ስትገልጸው የሞቱ ሰዎች የሚጠቀሱበት አለ። እዛ ዳ አትፈልግም አሉ። ይሄ ሰው ምን አለ? እናንተ ሰነፎች አለ። ውስጥ እኮ የሚገለጸው ተራው ሰው እነዚህ ትላልቅ ሰዎች ሲሞቱ እኮ ፈርስት ፔጅ ላይ ነው የሚገለጹ። እንትና ሞተ ተብሎ ጋዜጣው እነሱ ነው የሚሸፍኑት። እነዚህማ ደካማዎች ነው ከውስጥ የሚጠቀሱት። መልእክቱን አያችሁ? ምን ለማለት ነው የፈለኩት? ስትሞት ጋዜጦች ፈርስት ፔጅ ላይ የሚዘግቡት ሰው እንትናን አጣን። ባለፈው ኢትዮጵያዊ ትልቅ ዓሊም ሐጅ መሐመድ ራፊዕ ሲሞቱ የሚገርማችሁ ጋዜጦች ሁሉ የኢትዮጵያው ሙሐዲስ ይሏቸዋል፣ የኢትዮጵያው ቡኻሪ ይሏቸዋል። ያላሏቸው የለም። ስለሳቸው ነበር ዘገባው። ታላቁ የታሪክ ምሁር ፕሮፌሰር ሁሴን አህመድ ሲሞቱ ጋዜጦች ሁሉ ፕሮፌሰር ሞተ፣ ፕሮፌሰር ሞተ። ሰዎች ስትሞት ፈርስት ገጽ ላይ የሚዘግቡ ሰው ሁን። መልእክቱ ይሄ ወኩን ረጁለን ኢናተው ባዕደሁ የቁሉነ መረ ወሃዘ ልአተሩ። ሰዎች ሁን ይላሉ፣ ሰው ሁን። ሰዎች ከሱ በኋላ ሲመጡ መረ ይሄው በዚህ አልፏል፣ ይሄው የእግሩ ኮቴ የሚሉ ሁን። ይሄው ያሰራው መድረሳ፣ ይሄው ያቀራቸው ልጆች፣ ይሄው ተርቢያ የሰጠቻቸው ልጆቿ የምትባይ ሆኝ። አንዲት ሴት ሞተች ይላሉ። ስትሞት 10 ልጆቹን ወልዳ ጥላን ሄደች። ሁሉም ዑለማዎች ነበሩ ይላሉ። አያስቀና? ሞተች 10 ዓሊሞችን ትታ። ይህ ዓላማ ነው። ህይወት ላይ አሻራችንን ጥለን እንሂድ። ወላሂ ትልቅ ሰዎች እንሁን። ሰዓድ ብን ሙዓዝ ሁላችሁ ታውቁታላችሁ አይደል? የአንሳሮቹ አሚር ነው። አንሳር መዲና ውስጥ የሚኖሩ ህዝቦች አሚራቸው ነው እሱ። ሲሞት በጣም የሚገርማችሁ የሰለመው 30 ዓመቱ እያለ ነው። የሞተው 37 ዓመቱ እያለ 6 ዓመት ነው እስልምና ውስጥ የቆየው። ሲሞት ግን ተፈጥሮ ለሱ አለቀሰች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እህተዘ ሊመውት ሰዓድ ዓርሹ الرحማን ይላሉ። ዓርሽ የሚባል ዓለም አለ በጣም ግዝፈቱን አላህ እንጂ ማንም የማያውቀው። ያለሱ ሞት ተንቀጠቀጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእስልምና የቆየው 7 ዓመት 6 ዓመት። ከዛ ሰሃቦቹ ተሸክመውት ጀናዛውን ሲሄዱ ቀለላቸው። ያ ረሱላህ በጣም ቀለለን ንፋስ ሆነ አሏቸው። መላእክቶች ነው የተሸከሙት፣ መች እናንተ ያዛችሁትና። እሱን ለመቅበር አላህ Subhanahu Wa Ta'ala 70,000 መላእክት ወደ ዱንያ ያወረደ። አጃቢ እንዲህ አይነት ሰው ሁን። ዱንያ ላይ ስትወጣ ትውልድ የሚያነሳ ትልቅ ዓላማ የነበረው ትልቅ ሰው ሁን። ለመቅረጽ ዝግጁ ናችሁ ኢንሻአላህ? ዓላማ ይኖረን። ወላሂ ዱንያችን ስናሰላት በጣም አጭር ናት። ሄደኩ አይደል? እድሜያችን 30 40 የሆነ ግብሳ ነው። በጣም የሚገርማችሁ በቅርቡ አንድ ሪሰርች አንድ ዓሊም ለቀቀ የሆነ ቦታ ላይ ሳነብ እስኪ ይላል እድሜው 33 ዓመት የሆነ ሰው ዱንያ ላይ ንጹህ ኒት ንጹህ እድሜ ምን ያህል ነው ያለው? እናስለው ሂሳብ እናድርገው ይላል። እድሜው ስንት ነው? 63 ዓመት። የነብዩን እድሜ እንውሰድ ይላል ሰለላሁ ዐለይሂ ወሰለም። አላ ፊክራ የነብዩ እድሜ የአቡበክር የዑመር ስንት ነው? 63 ዓመት እኩል ነው የሞቱት። ሁሎች እኩል ዓመት ነው የነበራቸው። ይሄን እስኪ የተባረከ እድሜ እንውሰድ ይላል። 63 ዓመት ዱንያ ላይ የኖረ ሰው ንጹህ ጊዜ ምን ያህል ነው ያለ? ካልኩሌት እናድርገው ይላል። ወላሂ ሂሳቡን አሁን ሳሰራችሁ ምናጠፋው ጊዜ እንደሌለ ነው የሚሰማችሁ። መጀመሪያ አለ አሁን ሰርተን በልተን ለማደር በቀን ስንት ሰዓት እንሰራለን? ስንት ሰዓት እንሰራለን? 12 ስንት ሰዓት እንሰራለን ወንዶች? 8 9 ሰዓት። 8 እናድርገው ወደታች። አይኔ መርካቶ 12 ሰዓት የሚሰሩ ወንድሞች ስላሉ ይነሳ 8 እናድርገው ወደታች። አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከሰራ ከ60 ዓመት 63 ዓመት ውስጥ ኤክስ ያህል ይሰራል። ስንት ዓመት ኤክስ ይመጣል?
21 ዓመት ይመጣል። ግልጽ ነው። 8 ሰዓት የ24 ሰዓት 1/3ኛ ነው አይደል? 21 ዓመት ደግሞ የ63 1/3ኛው ነው አይደል? ካልኩሌት አድርጉት ኢንሻአላህ። አንድ ሰው በቀን 8 ሰዓት ከሰራ በ63 ዓመት 8ቱን ሲደምሩት 21 ዓመት ምን ውስጥ ነው? ስራ ውስጥ ነው። 21 ያዙልኝ። አሁን አንድ ሰው በቀን ምን ያህል ይተኛል? 8 እናንተ ኖርማሉ ነው የምትናገሩ 14ቱ ምናምን አምጡት እንጂ 10 ሰዓት እሺ 8 እናድርገው በትንሹ እንስማማ። 8 ሰዓት ከተኛ አንድ ሰው በ24 ሰዓት ውስጥ በ63 ዓመት ስንት ሰዓት ይተኛል? ስንት ዓመት? ያ አላህ 21 ዓመት እንቅልፍ ውስጥ እናሳዝን። 21 ዓመት ይተኛል የአደም። ደምሩልኝ 21 ሲደመር 21 42። የልጅነት 15 ዓመት አለ ደምሩት። የልጅነት 15 አለ የሶላት ያልጀመርንበት የሩጫው ብሉግ እስክንደርስ ድረስ 57 ዓመት። ከ63 ቀንሱልኝ ያ አላህ 6 ዓመት ኒት ጊዜ። ከዚች ውስጥ ይላል ዶክተር ታሪክ ስወይዳን ኢዳረቱል ወቅት ሚል ኪታብ አላቸው። ከዚች ውስጥ ይላል 60 ዓመት የሆነው ሰው ሽንት ቤት ውስጥ 6 ወር ያሳልፋል ይላል። 6 ወር ሽንት ቤት ውስጥ ነው። በየቀኑ እቺ 10 ደቂቃ ውስጥ ትደመር 6 ወር ሽንት ቤት ውስጥ ነው። ጸጉር ቤት ውስጥ 1 ወር ያሳልፋል ይላል። 1 ወር ጸጉር ቤት ውስጥ ነው። የየቀኗ 20 በየወሩ የምናደርጋት መቆረጥ 1 ወር ጸጉር ቤት ውስጥ ነው። ጫማ ሲያስር ይላል 8 ቀን ይፈጃል። እቺ 1 ደቂቃ አለች አይደል? ፍትትሰር የምናደርጋት እሷ በ63 ዓመት ስትደመር 8 ቀን ትመጣለች ይላል። እቺን እንግዲህ ከ6 ዓመት ቀንሱት። 5 ዓመት ማትሞላ ጥሬ ጊዜ ያለች ያውም 60 ለመግባት አላህ ከወፈቀ። እድሜያችን በጣም አጭር ኒት እድሜያችን ትንሽ ናት። እቺ ታዲያ ዓላማ ያስፈልጋት? ልንቀርጽላት አይገባም? ዝም ብለን እንውጣ? ግባችን እንቅረጽ። እንዲህ አይነት ትንሽነቷን የሚያውቁት ዑለማዎች ዝም ብለው አይጫወቱም ነበር። ኢብኑል ጀውዚ ታላቁ ዓሊም ትልቅ ዓሊም ናቸው። ኢብኑል ጀውዚ አንድ ፕሮግራም ሲያቀርቡ እስከ 100,000 ህዝብ ይገኝ ነበር። አንድ መንገድ ላይ አንድ ወጣት አቆማቸው። ምንድነው አሉት? ነተጃዘበ አጥራፍ الحديث ትንሽ እንጫወት ባክ ብሎ ያዛቸው። ምን አሉት? ሱር ብለው አውቅፍ الشمس ሸምሷን አስቁማት አሉ። ፀሐይዋን ትንሽ አስቁምልን ረፍት ጊዜ ካለ እንድንወያይ። ፀሐይ እየሄደች ነው፣ ዱንያ እየተጠነጠነ ነው። ተወይ ባክ የምትጫወትበት ሰዓት የለም። ይህ ዓሊም ምን ይላሉ? ወላሂ ይላሉ ሱብሓነላሁ ቢሐምዲህ ያለ ሰው ጀነት ውስጥ ምን ይተከልለታል? ዛፍ ይተከልለታል ተብሏል። ጥላዋ ስንት ዓመት የሚያስከኝ ሱብሓነላሁ ቢሐምዲህ ያለ ሰው። ይችን ቃል ጊዜው የሚያጠፋውን ወጣት ተመልከቱት፣ ስንት የተምር ዛፍ እንዳለፈው ይላል። አንድ ዚክር ስትል አላህ ምንዳዋን ጀነት ውስጥ ያስቀምጣል። የሀገራችን አንድ ወጣት እያሳቀኝ ነው። ከአንድ ክፍለ ሀገር ወደ አዲስ አበባ ሲመጣ ሙሰባህ ይዞ ዚክር እያደረገ ነበር። ብዙ ዚክር ብሏል። ከዛ እንደወረደ ምን አለ? ዛሬ ጀነትን ዛፍ በዛፍ አድርጊያት ወረድኩ አለ። ሱብሓነላህ ወቢሐምዲህ ያለ ሰው ጀነት ውስጥ ዛፍ ይተከልለታል፣ አላህ ምንዳውን ይሰጣል። ስለዚህ ጊዜያችን ዝም ብሎ አይጥፋ፣ ለህይወታችን ፕሮግራም ይኑረን። አላህ በሰማነው የምንጠቀም አላህ ያድርግ ኢንሻአላህ። እሺ ኡስታዛችን እንግዲህ ለሰጡን በጣም ትልቅ የሆነ ሙሐደራ ነው። ሰራሃ ያኒ ሁላችንም ከዚህ ሙሐደራ በጣም ብዙ የምንማረው ነገር አለ። ግን ኡስታዛችን ስለዚህ ነገር ሲያስተምሩን ስለ ዓላማ ስለ ረመዳን ምን ይላሉ? እስቲ ባጭሩ። ቢስሚላህ ያው ቅድም መግቢያ ላይ እንዳልኩት ያው ረመዳን መሐጣቱ ተግይር የሰው ልጅ ህይወቶች የሚቃኝበት አዲስ ምዕራፍ ነው።
ይሄን አጋጣሚ እንጠቀመው ነው ማለት ኢንሻአላህ ትልቅ ወር አላህ Subhanahu Wa Ta'ala ይሄን ወር ሲደነግገው እኛን ሊያስጨንቅ አይደለም ከመራባችን የሚያገኘው ጥቅም የለም ብናፈጥር ምሱን ጎደዋል ምንም ማንደርስበት ለኛ ነው የደነገገው ወሩ እዛ ነው የጾምን አንቀጽ ሲጨርስ አላህ ምን አለ يريد الله بكم اليسر ولا يريد بكم العسر ማስጨነቅ አላሰበም ማግራት ነው ለናንተ ይሻው ብዙ ዘርፈ ብዙ ጥቅሞች አሉት ረመዳን አላህ የደነገገበት እጅግ በጣም እኔ ባጭሩ ረመዳንን የስልጠና ማዕከል ነው አላህ Subhanahu Wa Ta'ala ለአንድ ወር አጥኖ ለ11 ወር ስንቅ የሚያስዝብን ወር አሁን ሶላት ማይሰግዱ ሰዎች ረመዳን ላይ በለመዱት ትንሽ እንደረደራሉ እንኳን አላህ Subhanahu Wa Ta'ala አየሩን ነፃ አደረገ ሸይጣንን አሰረ ሙእሚኑ መስጂድ እንዲገባ አደረገ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ إذا جاء رمضان ሲመጣ فتحت أبواب الجنة የጀነት በሮች ይከፋፈታሉ وغلقت أبواب النيران የጀሃነም በር አላህ እንዲዘጋ ያደርጋል ለክብሩ وصفدت الشياطين ሸይጣኖች እንዲጠፈሩ ያደርጋል አየሩ ንጹህ ማይሰግደው ወላወር ሰው ታገኛዋል ይትልቅ ነፃ አድርጎ አላህ እስኪ ራሳችሁን ተርቢያ ስጡ በዚህ ወር ውስጥ እነሱ ተራሳችሁ ከኔ ጋር ተዋወቁበት ብሎ ያመጣው ወር ነው ረመዳን የስልጠና ማዕከል ሸይጣን የሚታሰርበት ወር አንድ አባት አንድ ሰርግ ላይ ፕሮግራሙ ሰርግ እንዳለቀ ትንሽ ሙሐደራ ነገር ሰጠንና ስናበቃሳቸው ፕሮግራም ልስጣሉ አየሩን ከፈትንላቸው ይሄ ደግ ወር መጣ እንግዲህ ሸይጣን የሚታሰርበት ሴቶች ሁሉ ሚሰሉበታል ሚሰሉበት እነ ሴንስ ጥሩ የሚሆንበት ማለት ነው ሚስታቸው ጋር ትንሽ አይግባቡ መሰለኝ ከረመዳን በፊት አሉ ሾርባ አዘጋጅ ስትባል ለጎረቤት አቤቱታ ትልካለች ወጡን ሰርቼ ካቀረብኩ አይበቃ ሾርባ ያለም ያደርቀኝ ትላለች ረመዳን ሲገባ ደግሞ አቤቱታ ምትልከው የሾርባ እህል አልሰጠኝ ብሎ ሸይጣኖች የሚታሰሩበት ወር ታዲያ ሸይጣን ከታሰረ አንዳንዶች ስቲል ማይሰግዱ አሉ አይደል ለምን ዑለማዎች መልስ ሲሰጡ ምን አሉ መኪና እንግዲህ አብዛኞቻችሁ ትነዳላችሁ በጣም እየፈጠንክ ድንገት ፍሬም ብትዝ ትንሽ ትንሸራተታለህ እንኳን ይህ ሰው ሸይጣን 11 ወር ሲጋልበው ቆይቶ ሲለቀው ትንሽ ይንደረደራል ዒድ ሶላት የሚመጣ እኮ አለ ረመዳን ሳይሰግድ ዒድ ሶላት ላይ መስገጃ ይዞ ታየዋል ፍሬኑ እዛ ድረስ ነው የተንሸራተተው መኪናው على كل حال ረመዳን ትልቅ የስልጠና ማዕከል ነው ሐቂቃ ራሳችን ምናልባት አላቅም ከሰዓት ፕሮግራም ካለና ይዋል ኢንሻአላህ በረመዳን ዙሪያ ላይ ምን መስራት አለብን ቁርአን ጋር መተዋወቅ እንዳለብን ዱዓ ላይ መበርታት እንዴት እንዳለብን እነዚህ ነጥቦች ኢንሻአላህ በስፋት እንዳሳለን እላለሁ ኢንሻአላህ አላህ ጾሙን ይቀበለን ኢንሻአላህ እሺ ሁለተኛው ጥያቄ ያው ኡስታዛችን ማሻአላህ በሙሐደራ መሃል እነ ቡኻሪ እነ ሙስሊም ስለነ አብዱል መሊክ ኢብኑ መርዋን ስለነ ብዙ ነገር ነግረውናል እና እኛ መሃል ማሻአላህ ከቤት ሰራተኛ ጀምሮ እስከ ነጋዴ ድረስ አሉ እኛ መሃል ሙሐደራውን የሚከታተሉ እና ስለያንዳንዳቸው ለዲናቸው እነ ቡኻሪ ይሄን ያህል ለዲናቸው ትልቅ የሆነ ነገር ካበረከቱ እስከ ቤት ሰራተኛ ጀምሮ እስከ ነጋዴ ያለው ምን ማድረግ አለበት ይላሉ ለያንዳንዳቸው የተወሰነ ነገር ቢመክሩ ምክር ነገር ቢሰጡልን እኔ ቢስሚላሂር ረህማኒር ረሂም ወላሂ ዑለማዎች ምን ይላሉ ሁሉንም ሰው ወንበር ላይ ቁጭ ብሎ ዳዓዋ እንዲያደርግ አንፈልግም ይላሉ ባለበት የትኛውም የህይወት መስክ ላይ ኢስላምን አስተላላፊ ይሁን ስነ ምግባርህ ወደ ኢስላም ይጣራል አይደለም እንዴ አንዳንድ እኔ ሐቂቀተን የማያቸው አንዳንድ ዶክተሮች አሉ ሙስሊም አይደሉም ባህሪያቸው ምናምን ስታይ ሙስሊም እንዲሆኑ የምትመኝላቸው ሰው አጋጥሞ ያውቃል አሉ እኮ ያ ረቢ እንዲሁ በሰለመ እንዲህ እኮ ነው የቀረው ይሉኛል ኡስታዝ እቺን ያህል ነው የቀረው የሚሉኝ ሰዎች አሉ ውብ ስነ ምግባር ያስከው ዲን እንዴት እንዳነጻ ነው የሚጠቁማቸው ለነሱ አንድ የመስጂድ ኢማም አሜሪካ ውስጥ አሰጋጅ ናቸው
እንግዲህ ለኢማሞቹ መልእክት ነው። ይሄ ኢማም መስጂድ አሰግጄ ስወጣ ይላል አንድ ፈረንጅ ከፊት ለፊት ያልፋል። ከዛ የታሰሩ ብዙ ዶላሮች ይዟል፣ እሽግ ናቸው። እነሱን ጥሎ አለፈ ከፖርሳው። ልክ ስሄድ አነሳሁት። ይሄን ብር ሳየው ብዙ ዶላር ነው፣ የሚያሳሳ ነው። ከዛ ልቅጣው ይሄን ሰው ወይስ ልስጠው አልኩ። ልቅጣው ሆነ ሴንስ ለሱ ባልሰጠው ለየቲም አሳዳሪዎች ሰጠዋል፣ ለመስጂድ መስሪያ ይሆናል፣ ለዘበኞች ክፍያ ይሆናል። ማልቀጠው አልኩ። ከዛ ነፍስዬ ጋር ፈትዋ ጠየቅኩና አይ ይቅርብኝ ብሰጠው ይሻላል። ሄሎ ዩዩ ታል አልኩት። መጣልኝ። ምንድነው አለኝ። ብር ጥለሃል ውሰድ። ምን አለኝ እንዳልሰማ መሰል። ብር የጣልከው አለ ኢትስ ዩር መኒ ፕሊዝ ቴክ ኢት አለና ፈገግ ብሎ አየኝ። ከዛ ብሩን ተቀበለና ምን አለ፣ ስማኝ አለ፣ ይሄን ብር አውቄ ነው የጣልኩት። አንተ የሙስሊሞቹ አሰጋጅ ነህ። እስልምናን እያጠናው እየተከታተልኩ አንተ አሰጋጁ ካልታመንክ ዲናችሁ ውድቅ ነው ማለት ነው። ሙስሊሞቹን እየመራ አንተ ሌባ ከሆንክ ውዳቂ ዲን ነው። ልፈትንህ ነበር አልፈሃል። እስልምና እንዴት ነው መቀበለው አለኝ። አላሁ አክበር። ስነ ምግባራችን ይሄ ሰው ዳዕዋ አድርጎለት ነው እንዴ? ታማኝነቱን ወደ ኢስላም የጠራ በጥሩ ስነ ምግባር ወደ ኢስላም መማረክ አለኩ። ያ አላህ እንዴት ነው ይሄ ዲን የቀረጸው የምትባል ሰው መሆን አለበት። ውብ ስነ ምግባር፣ ትሁት፣ አዛኝ፣ ታማኝ። አብል ሐሰን ነደዊ ህንድ ውስጥ የነበሩ ትልቅ ዓሊም ናቸው። አንድ ኪታባቸው ለምን ይላሉ፣ ህንድ ውስጥ አንድ የሚገኝ ቦታ አለ። ሁንዱኮቹ ህንድ ሀገር የሚኖሩ ጣዖት አምላኪያን አሉ። ታውቃላችሁ፣ ተራ የሚገዙት ነገር ነው፣ ማይገዙት የለም ነው የሚባል። አንድ ትልቅ የፊዚክስ ምሁር ጋር ቁጭ ብለን ይላሉ ወጣቶች፣ ከሱ ጋር እየተወያየን እያለ በጣም ዒልሙ ገረመን። ትልቅ ፕሮፌሰር ነው። እዛት መሀል ላይ እያወራን ወረድ አለና መሬት ላይ ስጁድ አደረገ። ደነገጥንና ምንድነው አልነው። አይ እኛ አይጥ ከሚገዙት ጎሳዎች ነንና በዛውን አይጥ አልፋ ነው አይደል? በጣም ያሳዝናል። እንዲህ አይነት እምነት ህንድ ውስጥ አለ። አይጥ የሚያመልክ አለ፣ ድመት አለ። በጣም በቃ ማያመልኩት ነገር የላቸው። አላ ኩሊ ሐሊን ሁንዱኮች የሚባሉ ጣዖት አምላኪያን አሉ። እነዚህ ሁንዱኮች ከሙስሊሙ ጋር በአንድ ቦታ ላይ ተጣሉ። ሙስሊሞቹ የሶላት ቦታችን ነው፣ እነዛ የአምልኮ ቦታችን ተጣሉ። ማን ይፍረድ? ያኔ እንግሊዝ ህንድን በቀኝ ግዛት የያዘችበት ሰዓት እሷ ነበር የምታስተዳድር። ወደ ዳኛው ሄዱ። ዳኛው ፊት ቀረቡ። ሁለቱም ተወያዩ። ታሪካዊ መረጃ አላችሁ? ሁለቱም የላቸው። ቦታው የነሱ ስለሚገልጽ ከዛ ህንዱ እንትኑ ይሄ ፈረንጁ ዳኛ ምን አለ፣ ከሙስሊሞቹ መሃል አላህ የሚፈራ በሱ ቃል እንድፈርድላችሁ የምትመርጡት ሰው አላችሁ እንዴ አላቸው። ለሁንዱቆቹ የምታውቁት ሰው አለ? ሁንዱቆቹ አንድ ደግ ሰው ያውቁ ነበር፣ ሳሊህ የሆነ ሰው። አዎ አንድ ዓሊም እናውቃለን፣ እሱ በፈረደው እንስማማለን። ምን ያህል ቢያምኗቸው አያችሁ፣ በራሳቸው ላይ እንዲፈርድባቸው ሙስሊም መረጡ። ይህን ሸኸዱና ና ፍርድ ቤት ለምስክርነት ትጠየቃለህ ሲለው ይሄ ዓሊም ምን አለ፣ እኔ አልመጣም። እነዚህ እንግሊዞች ገብተው አገራችን በክለዋታል፣ እስልምናን ሽባ አድርገዋታል። ፈረንጅ ፊት ላልቆም ለአላህም እያለው አልመጣም አለ። ለዳኛው ሄደው ነገሩት። ዳኛው ምን አለ፣ ማፊ ሙሽኪላ ችግር የለም ይምጣና ፊቱን ዙሮ አስተያየቱን ይስጣል። እኔን አለማየት ከሆነ ንያው ሄደው ነገሩት። እሺ አለ። ደምስ አሳየዋል። ፍርድ ቤት መጣ። እንደገባ ፊቱ ዞሮ ዳኛው እዚህ ነው ያሉት፣ ፊታቸው ዛረ። እሺ ምን ትላለህ? ተመልከቱ ያለው አሁን በተለያዩበት ነጥብ ላይ ቦታው የሁንዱኮች ነው። ወልአርዱ አርዱሁም ወላ የጅሪመነኩም ሸንዓኑ ቀውሚን ዐላ አላ ተዕዲሉ እዕዲሉ ሁወ አቅረቡ ሊተቅዋ። ቦታው የነሱ ነው፣ ፍትሃዊ ሆኑ ብሎ ወጣ ተናግሮ። ዳኛው ይችን ቃል ያዘና ለሁንዱኮች ፈረደ። ሙስሊሞቹ ጮሁ፣ የኛ ሸኽ ነው ብለን አምጥተን ያስረክብብና ያስቆጣል። በጣም የሚገርመው ሁንዱኮች ተሰበሰቡና በእነሱ ላይ እንዲፈርድ ያደረገው ይህን ግለሰብ ምን አይነት ዲን ታዲያ ምን ይሻል? ለምን አንሰልምም?
ሁሉ ምስልምናን ተቀበሉ ይላል። ያ ቦታ ምን ሆነ? መስጂድ ተሰራ። خلق ይህ ሰው አሁን ዳዕዋ አይደለም ያደረገ፣ ከሱ ላይ ያዩት ስነ ምግባር ነው የማረካቸው። ሰሃቦች እኮ ነብዩን ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሰምተው አይደለም መጀመሪያ ያመኑት። ሙሐመዱል አሚን የሚባል ስያሜ ነበራቸው። ታማኙ ሙሐመድ ለፍጡራን የታመነ የአላህ መልእክት ይዞ ሲመጣ ይዋሻል እንዴ? እውነት ነው ብለው ነው መጀመሪያ የተቀበሉ። መጀመሪያ የማረካቸው ውብ ስነ ምግባራቸው ነው። ግልጽ ነው። ስለዚህ ምን ለማለት ነው? ለኢስላም ሁላችን ባለንበት ቦታ ተግባባ። ባለን አሰሪዎች ለሰራተኞቻችን፣ ሰራተኞች ለአሰሪዎቻችን፣ ሰዎች ጋር ያለን ትስስር ዲናችን ዲናፍቃቸው ምናደርሰው መሆን አለበት። ባለን መስክ ከቻልክ ቫምፕሌት ትሰጠዋለህ፣ ካልቻልክ ካሴት ትሰጠዋለህ። አንዷ አሜሪካ ደወለችልኝና እንደ ምሳሌ ልንገራችሁ። ካሴት ኮፒ አታድርጉ ምናምን ተብሎ ይጻፋልና እሷ ግን ኮፒ አድርጋ ሁለት መጠጥ ቤት የሚሄዱ ጎረምሶች አሉ ሰጣቸው። ያን ካሴት አይቶ መስጂድ መጣዋል። አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለችኝ፣ ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ። እነዚህ ልጆች ተወብተው መስጂድ ገብተዋል። ምን ትለኛለህ አለች። ምን ትላላችሁ? አፉ ብለንሻል አንቺን አልኳት። እቺ ዳዕዋ ማድረግ አልቻለች። ሚናዋ ግን ምን ነበር? ካሴት ገዝታ ሰጠች። አቅሟ ይዚን ያህል ምን ለማለት ነው? ባለን የትኛውም የእውቀት መጠን ባለን ችሎታ እስላም እናደርሰው። በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀድም ማለት ኪሳራ ነው። ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው። እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለመ። እምነቱን በጣም ወደደው እስልምናን። መጨረሻ ዳዕዋ ላደርግ ነው ብሎ መስጂድ ላይ ቆመ። ሰዎቹ አረገና ቁጭ በላሉት ቆመና ያ አዩሃ ዛሊሙን አለ። ሙስሊሙን እኮ እናንተ በዳዮች ሳባረጉትና አንተ ያ አዩሃ ናስ ያ አዩሃ ሳኢሙን ነው የሚባል አሉት። ላላ ያ አዩሃ ዛሊሙን አለ። እንዴት ትላለህ አሉት። በዳዮች ናችሁ። እውነትም እስልምና እንቁ ነው፣ እናንተ ግን እንቁ ላይ የተጠቀለላችሁ እባቦች ናችሁ። ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለቁ። እስካሁን በእናንተ ምክንያት ከዲን እኮ ርቀን ነበር። እኔ የውመል ቂያማ ሙስሊሙን ከአላህ ፊት እፋረደዋለሁ። እኔስ እስልምናን አገኘው፣ እናት አባቶችስ ማን አደረሳቸው? ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው። ወላሂ ለኢስላም አምባሳደር ነን ብለን እንሰራ። የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል። ይሄ ዲን እንኳን ነግረናቸው አንብበው እኮ ነው የሚሰልሙ። እስልምና ሊጎዱ መጥተው ይሰልማሉ። ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ። ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር። ይህ ምሁር ትልቅ አሳይመንት ይሰጠዋል፣ ኃላፊነት። የተሰጠው ኃላፊነት ምንድነው? እስልምናን አጥንቶ በኢስላም ላይ ሂስ ሊጽፍ ትችት ሰው እንዲጠላው ዲኑን ለማድረግ ነው። ማንበብ ጀመርኩ ይላል። እስልምና ከላይ ሳነብ አልহামዱሊላሂ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል። ከታች ስመጣ ቁል አዑዙ ቢረቢ አናስ የሰው ልጆች ይላል። ከዛ ለዓለም ዓለም ላሉ የሰው ልጆች የተላከ ምልክት መሆኑን ውስጥ ተረዳዋል። ከዛ ወረድ ስል በቀራ ላይ ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሑፍ አነበብ ደነገጥኳል። ለምንድን ነው የደነገጠው? ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል? እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜይል ርምት ስጡኝ ይላል አይደል? መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ፣ ደውሉልኝ፣ ኢሜይል አርጉልኝ ማንም ጸሐፊ ይላል። አላህ ግን ቁርአኑ ሲጀምር እንደዛል እንዴ? ላ ረይበ ፊህ ሁደን ሊልሙተቂን there is no doubt ለሙእሚኖቹ መመሪያ ነው። ልብ ነካው ይላል። መጨረሻ እስልምናን ተቀበለ።
ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል። አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል? I come to Islam as a robber but it lasts forever ይላል። ወደ እስልምና ሽፍታውኝ የመጣው እዛው ውስጥ ሰምጬ ቀረው ይላል። አላሁ አክበር። እንኳን ኢስላምን አቅርበ ነው ሊተቹት መጣው ተማርከው ይቀራሉ። በምንችለው ኢስላምን እንርዳዳለን ኢንሻአላህ። እሺ እና ባለችና አጭር ሰዓት ለወንዶች መናገር የሚፈልጉት ነገር ካለ ለአንድ ለሁለት ሰው እድል እንሰጣለን። ለከሴቱ ከእህቶቻችንም ለአንድ ለሁለት ሰው እድል እንሰጣለን ኢንሻአላህ። نعم መሪያ ዛክላ እዚህ ድረስ መተን ስንመኝ የነበረው ምርታን በፊት ለፊት ስላቀረብከን አላህ ይወደድህ። አላህ የምትወደው ቦታ ያደርስህ። ግን አላህ የጀነት ያድርግህ። እኔ በተናገርካቸው አንተ ነው ጠይቀህ እዚህ ዓላማ ስላላማ ነገር ነውና ያንተን ዓላማ ማለት እዚህ እንዴት ደረስክና ካሁን በኋላ ሰላም ተበሽት ጥያቄ ቀጥታ ጥያቄ ምንድን መሰለህ? ማሻአላህ ብዙ ዳዒዎች አሉ ሀገራችን ላይ። እንደዚህ አይነት ትምህርት እኔ ለመጀመሪያ ጊዜ ነው በአማርኛ ስሰማ ሰምቼ አላውቅም። ዓላማ ምንድነው? እንደዚህ አይነት የሆነ ለሰው ልጅ ሁሉም ትምህርት ትክክል ዲኑ በጣም አስፈላጊ ነው፣ ግን ከዱንያውና ከአኺራው ጋር የተያያዘ ትምህርት ለመጀመሪያ ጊዜ እንደዚህ ሰማ እና ከዳዒዎች ጋር እኛ ጋር ካሉት ጋር ማለት ነው ያላችሁ እንቅስቃሴ ምንድነው? ሰውን ዱንያውና አኺራው እንዲያያይዝ የሰውን ጭንቅላት ለማሳደስ ታድሶ ቤት ሰለም ሁሉ ታድሶ ያስፈልጋል ብሏል ህዝቡ እና ታድሶ ለማድረግ ምን አይነት እንቅስቃሴ ወደት አለ በእኛ ሀገር ላይ ማለት ነው? እሺ ሽክራን። እሺ ከእህቶቻችን እሺ ብስሚላህ الرحمن الرحيم ያው የድሮ ደጋግ ሳሊሖች አንድ ስራ ሲሰሩ ሰው አውቃለሁ ይላሉ። ፉዳይል ኢብኑ ዒያድ የሚባሉ ዓሊም ምን ይላሉ? እኔ እኮ ከጁምዓ እስከ ጁምዓ ቃሉን መዝግቦ የሚተሳሰብ ሰው አውቃለሁ ይላሉ። ጁምዓ እስከ ጁምዓ የተናገረውን ጽፎ እችን ራይ እችን ኤክስ የሚያደርግ ጥሩን አልহামዱሊላህ ሌላውን አስተግፍሩላህ የሚል ሰዎች አውቃለሁ ብሎ እችን ተናገረ። ዑለማዎች ምን አሉ? እንደይታወቅበት ነው እንጂ እሱ ራሱ ነው። ምን ልላችሁ ፈልጌ ነው ከነሱ ሱና የወሰድኩት ነው። ይሄ ሁለተኛ ሙዕተቅ ያልኳችሁ ግብ የኔ ግብ ነው። የሆነ ሰው አለ እና ጥሩ ሚሊዮነር መሆን ፈልጋለሁ፣ ተቅይ መሆን ፈልጋለሁ፣ ዓሊም በሁለቱም መስክ አካዳሚክም የተማርኩ ነው፣ ዲኑም ላይ ጥሩ ሊደር መሆን ፈልጋለሁ። ኢትዮጵያን አላህ ያድርሰን ኢንሻአላህ። ሶስተኛው ጥያቄ ዳዒዎቹ አዲስ አበባ ላይ ባላቸው ቅንጅት ምን እየተሰራ ነው ካልክ ሰፊ ነገር የለም። እንደተጨባጭ ኢትዮጵያ ውስጥ ያለው የግለሰቦች ጥረት ብቻ የተወሰነ ስብስቦች፣ ሹራዎች፣ ዳዕዋዎች አሉ፣ ግን የተወሰኑ ሰዎች የግል ልፋት ብቻ። ያው እንደምታስበው አይደለም ሁሉም ነገር ከመጅሊስም ሁሉም ቦታ ላይ እንደሚታሰቡት አይደለም። የግለሰቦች ጥረት ነው። ግን ለወደፊቱ አንድ ትልቅ ዓላማ አለ። አላህ ካሳካው የሙስሊሙን ልዩነት እየጠበበ አንድ በሚሆንበት በሚያስማሙን ነገር ላይ የበለጠ አብሮ ተጋግዙ በመስራት የታሰቡ እቅዶች አሉ። የረመዳን ዱዓ አድርጉበት ኢንሻአላህ። አክቹሊ ቅድም እወድሃለሁ ያለ ወንድሜ እኔም ለአላህ ስለወደዋለሁ እንዳትረሳ። ሁላችሁንም ወዳችኋለሁ አላህ ኢንሻአላህ። ማሻአላህ ያ እህታችን አላህ Subhanahu Wa Ta'ala በዚህ በረመዳን ወር የጀነት በር በሚከፈትበት ጊዜ አላህ Subhanahu Wa Ta'ala ከጀሃነም እሳት ኢንሻአላህ ጠብቋት ወደ ትክክለኛው ወደ ሆነው ወደ እስልምና ስላመጣት ሁላችንም ከሷ በላይ ልንደሰት ይገባናል። አላሁ አክበር አላሁ አክበር። ሱብሃንአላህ ረሱላችን ለይሂ ሰላቱ ወሰላም እንደምናውቀው እስካሁን ድረስ የሙስሊሞች ጠላት ሆነው የዘለቁ ሰዎች ቢኖሩ አይሁዶች ናቸው አይደል? ግን የአይሁዳ ነፍስ ወደ ሲሞት ረሱል ሰላም ያለቅሱ ነበር ይባላል አይደል እንዴ? እኛ ብንሆን አንድ ምንጠላው ሰው ቢኖር እንደው ተገላገን ነው የምንለው አይደል? ረሱል ሰለላሁ ዐለይሂ ወሰለም ግን ያለቅሱ ነበር። ሱብሃንአላህ። ስለዚህ እኛ ከሷ በላይ መደሰት ያለብን እኛ ነን። አላህ Subhanahu Wa Ta'ala ከጀሃነም ስላወጣት
እሷንም እኛንም አላህ Subhanahu Wa Ta'ala በዚህ ወር ምን ዕተቃኢህ ምን النار ከጀሃነም ነፃ አውጥቻቸዋለሁ ካላችሁ ሰዎች አላህ ያደርገን እና ሸሃዳ አስይዝሻለሁ እኔ እንደምለው ትያለሽ ኢንሻአላህ أشهد أن لا إله إلا الله وأشهد أن محمدا رسول الله وأن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه وأن الجنة حق والنار حق وأن الساعة آتية لا ريب فيها وأن الله يبعث من في القبور الله أكبر الله أكبر بسم الله ያወታችንም እንኳን ወደ ነበረሽበት ምንጭ ተመለሽ ይላል ማዕናውን ማወቁ ጥሩ ነው ሸሃዳ ስንል ምንድነው ማስረዳት ለልጆቹ ጥሩ ነው ያው አሽሃዱ እመሰክራለሁ ነው አላህ ላ ስትል ነው ማለት ነው ኢላሃ ፈጣሪ የለም በዚህ ነው የሚጀምረው እስልምና ከዛ ኢስባት ይባላል ኢላላህ ከአላህ በስተቀር ነፍይ ወኢስባት የሚሉት ላ ስትል ሰይፍ እንዳቆምክ አምላክ የለም ኢላላህ አዳቱ ሐስር ይሉታል በሉጋ ከዛም ነቢያችንም ሰለላሁ ዐለይሂ ወሰለም መልእክተኛው እንደሆኑ መሰክራለሁ ነቢዩላህ ዒሳ ደግሞ ታላቁ የመርየም ልጅ እሳቸውም የአላህ የተከበሩ መልእክተኛ መሆናቸውን እመሰክራለሁ ማለት ነው ግልጽ ነው እና ኢንሻአላህ ይህ የሚያሳየው ትንሽ እንቅስቃሴ እንደሚያንሰን ነውና አደራ ልበራታለን አላህ ያው በሰማነው ምን ተጠቀም ያደርገን እኔም በተናገርኩት እናንተም ባዳመጣችሁበት አላህ ይጥቀመን ስራ ለሱ ብቻ ሲሉ ከሚሰሩት አላህ ያድርገን ዱንያ ላይ ስንኖር ግብ ቀርጸን ግባቸውን ከሚያሳኩት አላህ ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد السلام